ሀገር ሰላም ሆኖ ነዳጅ ምናምን ነገር ከመጣ ምናምን በኋላ አሁን በነዳጅ ምክንያት የጨመረ የታክሲ ዋጋ አይቀንስም። ያ ሰው ምንድነው የሚሆነው ብሎ ለዛ ሰው አይጨነቅም። ተሞክሮና ልምድህን መተስላካፈልከን እናመሰግናለን። 56 ሚሊዮን ብር ነው የተነጋገርነው። ለ1 ግራም 2 ሚሊዮን ብር በኢትዮጵያ ተነጋገር። አምኜ ነው ዲያመንዲ አምጣ ስለኝ የሰጠሁት። አርቲስቱ ያልተጠበቀና ጠበቅ ያለ ውሳኔ አስተላለፈ። በአሁኑ ሰዓት በተሰማ ሰበር መረጃ መሰረት ኢትዮጵያ የኢራኑ ጦርነት በአስቸኳይ እንዲቆምና የተኩስ አቁም እንዲደረግ መጠየቋ ተሰምቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ዘና ፈታ ብዬ አለውላችሁ። እናንተ እንዴት ከርማችኋል? ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና እናንተን ያዝናናሉ ፈታ ያረጋሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ዘና ፈታ እንላለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይሄንን ቻናል መቀላቀል ብቻ ነው። እንዲሁም ሁላችሁም ይሄንን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ ጠቅ አድርጓትና ወደ ዛሬ ቪዲዮቻችን ሄድ። በጣም የሚያሳዝነውን ነገር ግን ልንገራችሁ። አሁን እንደ ናይጄሪያ ያሉ ሀገራት ጋር መንግስት የገነባው የነዳጅ ማጣሪያ አለ። ነዳጅ ያወጣሉ። ከዚያ ግለሰቦች ሁሉ የነዳጅ ማጣሪያ ገንብተዋል። ለምሳሌ ዳንጎቴ በ19 ቢሊዮን ዶላር የነዳጅ ማጣሪያ ገንብቷል። እኛ በየአመቱ ለነዳጅ ማጣሪያ ስለሌለን 5 ቢሊዮን ዶላር ወጪ እናደርጋለን። 5 ቢሊዮን ዶላር እንግዲህ ያስቡት። እንደምንም ብለን ከዚህ ከመናፈሻውም ከአስፋልቱም ከምኑም ቀንሰን የሆነ ማጣሪያ ብንገነባ ላይፍ ታይም የምንጠቀምበት ይሆናል። በየአመቱ በሆኑ ፕሮጀክቶች ያንን ብር እናወጣዋለን። 4-5 ዓመት እንደምንም ጥርሳችንን ብንነክስ ማጣሪያ መገንባት እንችላለን። ግን ይሄንን አስቦ የሚያስፈጽም የሚያቅድ ሰው የለንም ማለት ነው። የተጀመሩ ነገሮች ነበሩ፣ ያስቃል። በገንዘብ እጥረት በአፈጻጸም ችግር ምናምን ተብሎ አዋሽና ጅቡቲ ላይ ለመገንባት ጅማሮ ነበረን፣ ቆመዋል። እና ወደፊታችንን ሳስብ እፈራለሁ። ቅርብ ጊዜ ጦርነቱ አሜሪካ እስራኤልና ኢራን ጋር ቢሆንም አብዝታ የተጎዳችው ኢትዮጵያ ናት። ሰሞኑን እንግዲህ የነዳጁ ጉዳይ አሳሳቢ ደረጃ ላይ ደርሷል። ያው እና በዛ የተነሳ በጣም የዕቃ ጭማሪዎች እየታዩ ይገኛሉ። አንዳንድ የዕቃ ጭማሪዎች በተለይ የተጋነኑና በጣም ብዙ ሰዎች ተቃውሞ ያሰሙባቸው ሆኖ ተገኝተዋሉና ብዙ ሰዎች በዚህ ጉዳይ ላይ አስተያየታቸውን እየሰጡ ይገኛሉ። ነዳጅ ተወደደ፣ ታክሲ ጠፋ፣ ታክሲ ጨመረ ምናምን የምትሉ ሰዎች ከሱ በላይ አሳሳቢ የሆነ ነገር ልንገራችሁ። ሀገር ሰላም ሆኖ ነዳጅ ምናምን ነገር ከመጣ ምናምን በኋላ አሁን በነዳጅ ምክንያት የጨመረ የታክሲ ዋጋ አይቀንስም። በዚህ ምክንያት የጨመሩ የተለያዩ ዋጋዎች አይቀንሱም። እንደዚህ ሆነ ተብሎ የሰራተኛ ደሞዝ አይጨመርም። ስለዚህ ባለበት አሁን ከዚህ በኋላ ኑሯችሁ እንደሚቀጥል ማሰብ አለባችሁ። ይሄንን በደንብ አስተውሉት። እና የሚያሳስበኝ ከዚህ በኋላ ያለው ሀገር ሲረጋጋ ያለው የኢኮኖሚ ጉዳይ ነው። እንግዲህ በጣም ብዙ ሰዎችን እያነጋገረ ያለው ጉዳይ ደግሞ በአሁኑ ሰዓት ያው የነዳጅ ጭማሪው እንዳለ ሆኖ በጣም ብዙ እቃዎች እየጨመሩ ይገኛሉ። ያው ከነዳጅ ጋር የማይገናኙ እቃዎች ራሱ በጣም ብዙ ጭማሪ እያሳዩ ይገኛሉ። እና ሰዎች እያሉ ያሉት ምንድነው በአሁኑ ሰዓት ይህ ነገር ሲረጋጋስ፣ ለምሳሌ ያው ነዳጁ ሲገኝና የነዳጅ ምርቱ መምጣት ሲጀምር ወደ ሀገራችን ያለው የዋጋ ጭማሪ አሁን ሰሞኑን የተጨመሩት ጭማሪዎች ይቀንሳሉ ወይ? ብዙ ጊዜ እኛ ሀገር እንደዚህ አይነት ነገሮች አልተለመዱም። ያለው እንደዚህ ኢኮኖሚያዊ ነገር ሲረጋጋ ራሱ የጨመረው ዋጋ ቀንሶ እኔ አይቻላቅም። እስኪ እናንተ ታውቁ ከሆነ እስኪ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በአሁኑ ሰዓት በተሰማ ሰበር መረጃ መሰረት ኢትዮጵያ የኢራኑ ጦርነት በአስቸኳይ እንዲቆምና የተኩስ አቁም እንዲደረግ መጠየቋ ተሰምቷል። ኢትዮጵያ በተመድ የሰብአዊ መብት ምክር ቤት ምክትል ፕሬዝዳንትነቷ ተጠቅማ ተኩስ ይቁም ማለቷ ተሰምቷል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለኢዜአ በሰጡት ማብራሪያ መሰረት በመካከለኛው ምስራቅ ያለው ውጥረት ከአየር ትራንስፖርት፣ ከመርከቦች እንቅስቃሴ በቀጥታ በኢኮኖሚና በማህበራዊ ጉዳዮች ላይ የሚያሳድረውን ጫናና እንዲሁም ደግሞ ስጋት መግለጿን አስታውቀዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ እንግዲህ የማማ ኢትዮጵያ በዚህ ጉዳይ ላይ ራሴን ጣልቃ ካላስገባው እያለች ትገኛለች። ግን አይደለም ጣልቃ አስገብተን እንደዚህ ሆነን ራሱ ተመልካች ሆነን ራሱ አሁን ላይ እየደረሰ ያለው ነገር በጣም አስከፊ ነው እና እንደ ቀልድ ሊታይ የማይገባ ጉዳይ ሆኗል ማለት ነው። ኢራንና የአሜሪካ የእስራኤል ጦርነት በዚሁ ከቀጠለ
በተለምዶ የሆርሙዝ ሰርጥ የሚባለውን ያው መተላለፊያ መንገድ ካልከፈተችው ኢራን በጣም ብዙ ሺህ የሚሆኑ አፍሪካውያኖች ችግር ላይ እንደሚወድቁ ነው መረጃዎች የሚያሳዩ የሚገኙት ማለት ነው። እና ኢትዮጵያም የዛ ነገር ተካፋይ ነች በአሁን ሰዓትና እንደዚህ አይነት መልእክቶችን ማስተላለፍ እኔ ለኛ ጥሩ ነው ብዬ አላምንም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ያችሁ እነዚህ የተለያዩ ስድስት አይነት የዳይፐር ብራንዶች ናቸው። እያያችሁ ከስር ያለው ቢኤንድቢ ነው። የት እንደሚመረትም እያያችሁ ስልክ ቁጥሩ አንድ አይነት ነው። አንድ ቦታ ነው የሚመረተው። አንድ ፋብሪካ ውስጥ ነው የሚመረተው። እያያችሁ ነው አይደል? ምን አይነት ማርኬቲንግ ስትራቴጂ ነው ይሄ የሚባለው? አሁን ከስር ቢኤንድቢ፣ ከዛን ጉድ ቤቢ፣ ከዛን ዮዮ፣ ከዛን ኮኮ፣ ዶክተር ኤስ እና የስ ዳይፐሮች በአንድ ድርጅት ነው የሚመረቱት። አድሬሳቸው አንድ ቦታ ነው። ይሄ ምንን ያሳያል ብላችሁ ትገምታላችሁ? እስቲ ንገሩኝ። ባይ ዘ ዌይ ማርኬቱን ሞኖፖላይ እያደረገ ያለው አንድ ድርጅት ነው ማለት ነው። እኔ በጣም ነው የገረመኝ። ስለዚህ ዳይፐር እንደፈለገ እየነዳ ያለው ድርጅት አንድ ነው ማለት ነው። ለምሳሌ እዚህ ጋር የስ የሚለው ላይ ተመሳሳይ ስልክ ቁጥርና ተመሳሳይ አድሬስ ያላችሁ፣ እዚህ ጋርም ስትወርዱ ዶክተር ኤስ ላይም ተመሳሳይ ስልክ ቁጥርና ተመሳሳይ አድሬስ ታገኛላችሁ። ተመሳሳይ ስትወርዱ እንደገና ኮኮ ላይም እንደዚሁ እያያችሁት ነው። ተመሳሳይ ኮኮ ላይ ከኮኮ አልፋችሁ ደግሞ ዮዮ ላይም ስትመጡ ተመሳሳይ እዩ። አያችሁ? ተመሳሳይ አድሬስ፣ ስልክ ቁጥሩ፣ ሁሉም ኢሜይሉ፣ አድሬሱ እዚህም ስትመጡ ይህ ምንን ነው የሚያመለክተው? እኔ በጣም ግራ ስለገባኝ ነው ይህ ቪዲዮ። አንድን ዳይፐር ወይ ደግሞ ኢትዮጵያ ላይ የሚገኙ በብዛት ዳይፐሮችን የሚያመርተው አንድ ካምፓኒ ነው፣ ግን የተለያየ ስም ነው ያላቸው እና አድራሻቸው ግን ተመሳሳይ ነው። ስልክ የሚጠቀመው ስልክ ተመሳሳይ ነውና ይህ ነገር ምንን በማስመልከት ወይ ደግሞ ምን ለመጠቀም ፈልጎ ነው? እስቲ እናንተ ይህንን ነገር በግልጽ የተረዳችሁ ሰዎች ካላችሁ እስቲ ስለዚህ ነገር ብታስረዱኝ ደስ ይለኛል። ሌባ እኮ አንድ ጊዜ እቃ ከሰረቀ በኋላ ያ የተሰረቀው ሰውዬ ምን እንደሚሆን ስለሱ አይጨነቅም። የሚፈልገውን ብቻ ስርቆ መተው ነው ዓላማው። ገንዘብ መውሰዱ ነው የሚያየው፣ ስልክ መቀባቱ ነው የሚያውቀው እንጂ ያ ሰው ምን እንደሚሆን ብሎ ለዛ ሰው አይጨነቅም። ተሞክሮና ልምድህን መተህ ስላካፈልከን እናመሰግናለን። ሌሎቻችሁን ተመሳሳይ የሥራ መስክ ላይ የተሰማራችሁ ሰዎች እንዲሁ መታችሁ ተሞክሯችሁን ብታሳዩ እናንተን መቀነስ ባንችል እንኳን የሚበደሉትን ሰዎች እንዲጠነቀቁ ማስጠንቀቂያ መስጠት እንችላለን። ቴንኪዩ። ቂጤሳ ከጋምቤላ ነው የመጣውና ሌባ ይፈራና ወደ ቸርች ይሄዳል። እስራኤል ዳንሳ ጋር ማለት ነው። አንድም ከሌባ ፍራቻ ነው፣ አዲስ አበባ ይሰርቀኛል ብሎ ነው። ሁለትም ደግሞ እንዲባረክለት ዲያመንዱ እንዲባረክለት ፈልጎ ነው ወደ እስራኤል ዳንሳ ይሄደው። በእርግጥ ያሳዝነኛል ይህ ሰውዬ። እስራኤል ዳንሳ ጋር ይሄድና ለእስራኤል ዳንሳ ጸልይልኝ ብሎ ዲያመንዱን ይሰጠዋል። እስራኤል ዳንሳ ከዚህ በፊት ዲያመንድ አይቶ አያውቅም ነበርና ሁሉንም ምዕመናን ተንበርከኩ ይላቸዋል። ተንበርከከው ሲጸልዩ ጸልየው ሲነሱ ዲያመንዱ እጁ ላይ አልነበረም እስራኤል ዳንሳ ጋር። የት ሄደ ሲለው ሰይጣን ወሰደው። እና እስራኤል ዳንሳ ላይ በአሁኑ ሰዓት እንደዚህ አይነት ዘመቻ ተከፍቶበታል እና ራሱም የተናገረው ንግግር አለ፣ ያው ስለ ሌብነት የተናገረው ማለት ነውና ይህ ነገር በአሁኑ ሰዓት የብዙዎችን ቀልብ ስቧል፣ ብዙዎች መነጋገሪያ አድርገውታል ማለት ነውና ያው ግለሰቡ በራሱ አንደበት የተናገረው ነው ወይ ደግሞ ዳይመንዱ ተወሰደብኝ ያለው ግለሰብ በራሱ አንደበት የተናገረችው ንግግር አለች። እሷን ትንሽ ቀንጨብ አድርጌ ላሰማችሁ። 56 ሚሊዮን ብር ነው የተነጋገርነው። ለ1 ግራም 2 ሚሊዮን ብር በኢትዮጵያ ተነጋገር። አምኜ ነው ዲያመንድ አምጣ ስለኝ የሰጠሁት። ሰይጣን ወሰደ ነው ያለ። በቃ ሰይጣን ወሰደ፣ ወይ ግደለኝ ወይ ንብረቴን ስጠኝ አልኩት። እኔ ከዛ ቸርች ካልሞትኩ አልሄድም ብያለሁ። ሬሳዬ ብቻ መሄድ አለበት እፈልጋለሁ አልኩት። ሃይማኖቴንም ጠላው፣ ጴንጤ መሆኔ ጠላው። በቃ ከዛ በኋላ አትፈልጋለ። እኔ ጅጅጋ ነው ያየው በመንፈስ ያለ የወሰደው ሰውዬ ጅጅጋ ነው ያየው በመንፈስ ያለ። ይሄን ፍለጋ ትሞትበታለህ እንጂ አታገኝም። በቸርቹን እኔ አላቅም ነበር፣ ሚዲያ ነው የምናውቀው እንጂ ቸርቹንም ሰውዬውን አናቅም ነበር። ስንመጣ ቅዳሜ መጣን፣ ፕሮግራም ነበረ። ስንመጣ 8 ሰዓት አካባቢ ስንመጣ ጸሎት ነበረ። ጸለየ። ፕሮግራም ካለቀ በኋላ ወደ ጀርባ ላይ ዙረን አልጋ ይዘን አደርን።
የቸርቹን ሳይሆን ለነጋዴ የሆቴል ማለት ነው። እንግዲህ ያው በትንሹም ቢሆን ከራሱ አንደበት ሰምተነዋል ያው የተፈጠረውን ነገር ማለት ነውና እስራኤል ዳንሳ ጋር ዳይመንዱን ሊያስባርክ ይዞ መጣ እና ጸሎት በሚደረግበት ሰዓት ዳይመንዱን ጨፍኑ ብሏቸው ዳይመንዱ ከዛ አይናቸውን ሲከፍቱ ግለሰቦች ወይ ደግሞ ምዕመናኖቹ አይናቸውን ሲከፍቱ የለም በእጁ ላይ ማለት ነው። ከዛ የት ሄደ ሲባል ሰይጣን ወሰደው ያለውና ይህ ነገር ብዙዎችን ያነጋገረና ያሳቀ ተግባር ሆኗል ማለት ነውና ከግለሰቡ አንደበት እንደተረዳነው ከሆነ እምነቴን ጠልቼዋለሁ ያለው ያው በሱ በእስራኤል ዳንሳ የተነሳ ይመስለኛል እምነቴን ጠልቼዋለሁ እያለ ይገኛል እና እንደዛ መሆን አለበት ብዬ አላስብም። ያው እስራኤል ዳንሳ ያደረገው ነገር ልክ ነው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አርቲስቱ ያልተጠበቀና ጠበቅ ያለ ውሳኔ አስተላለፈ። ታዋቂው የጥበብ ሰው አርቲስት ሙሉዓለም ጌታቸው ከጤግሮስ ትሬዲንግ ጋር የነበረውን የብራንድ አምባሳደርነት ውል በይፋ ማቋረጡን ገልጿል። አርቲስቱ ውሉን ለማቋረጥ የተገደደባቸው ዋና ዋና ምክንያቶችና ቀጣይ ህጋዊ እርምጃዎቹን በሚመለከት እነኚህ ዝርዝር መረጃዎች ተቀምጠዋል። አርቲስቱ ላለፉት 11 ወራት የድርጅቱን ምርቶችና አገልግሎቶች ሲያስተዋውቅ የቆየ ቢሆንም ድርጅቱ በውሉ ላይ የገባውን ቃልና ለተጠቃሚው ማህበረሰብ የገባውን ተስፋ በተግባር አለመፈጸሙን በተደጋጋሚ ማረጋገጡን ገልጿል። ይህ የድርጅቱ መርህ አልባ አካሄድ ከእኔ የግል ህሊና ከሙያ ስነ ምግባርና ከህዝብ ጥቅም አንጻር በቀጥታ የሚጋጭ ሆኖ አግኝቼዋለሁ ሲል አርቲስቱ ተናግሯል። በዚህም ጥብቅ ማሳሰቢያም ተሰጥቷል። ከመጋቢት 25 2018 ዓ.ም ጀምሮ ድርጅቱ የአርቲስት ሙሉዓለም ጌታቸውን ምስል፣ ድምፅ ወይንም ስም ለማንኛውም አይነት የማስታወቂያ ስራ መጠቀም በጥብቅ የተከለከለ መሆኑ ተገልጿል። እንግዲህ አርቲስት ሙሉዓለም ጌታቸውም ከዚህ ነገር ራሴን አግልያለሁ በማለት ያው በብራንድ አምባሳደር ከነበረበት ወይ ደግሞ ብራንድ አምባሳደር ሆኖ ሲሰራ አብሯቸው ሲሰራ ከነበረው ድርጅት ራሴን አግልያለሁ ያለበት ምክንያት ብዙዎችን እያነጋገረ ይገኛል በአሁኑ ሰዓት ላይ። ይህንን ነገር ከመጀመሪያው ጀምሮ ሲከታተሉ የነበሩ እነ አዎንታ በርሲሳ በዚህ ጉዳይ ላይ ምን አሉ የሚለውን አብረን እንመልከት። አርቲስት ሙሉዓለም ውሸት ነጋዴዎች ከጤግሮስ ጋር ያለኝን የአምባሳደርነት ስምምነት ከቀን 25/7/2018 ጀምሮ ቀድጄ ጥየዋለሁ፣ አቋርጫለሁ የሚል በኦፊሻል በራሱ ገጽ ላይ ይህንን ለጥፏል። እኛ ምናል ጤግሮስ ትሬዲንግ የፊንቴክ ታላቅ ወንድም ነው። እነመንሱ የታሰሩበት ማለት ነው። ከወጣቶች ላይ ብር ለቅመህ በተባለው በስምምነት መሰረት መኪና እየሰጠህ ስላልሆነ ከአሁን ወዲህ በእኔ ስም የሚደረጉ ማንኛቸውም ማስታወቂያዎች አይመለከቱኝም፣ ያለንን ስምምነት በጥሰናል አለ። ጤግሮስ ትሬዲንግ እንግዲህ ከአዲስ አበባ መምህራን ላይ ከኦሮሚያ ወጣቶች ላይ መኪና እናስመጣላችኋለን ብሎ የተለያየ መጠን ያላቸውን ብር ለቅሞ ከ1 ዓመት እስከ 1 ዓመት ከ6 ወር ድረስ ቆይቷል። መውደቂያው ከባድ ነው። ዓመት ይሄ ነው ስንል ነበር። ይኸው ቀኗ ደረሰች። የሚያስተዛዝበን ግን ይህንን ኃላፊነት ወስዳችሁ ስጡ ይመጣላችኋል ያላችሁ የመንግስት መስሪያ ቤቶች፣ የመንግስት ስራ ኃላፊዎች፣ ለምሳሌ የአዲስ አበባ ትምህርት ቢሮ ስራ ኃላፊዎች የአዲስ አበባ መምህራንን መኪና ያመጣላችኋል ጤግሮስ ትሬዲንግ እና ስጡት በእኔ ይሁንባችሁ ብለህ ነበር። ዛሬ ምን ይውጣል? የኦሮሚያ ወጣቶችና ስፖርት ቢሮ የኦሮሚያ ወጣቶች ሆይ ለጤግሮስ ትሬዲንግ ያላችሁን ባጃጅም ቢሆን ምንም ያላችሁን ነገር ሽጡና ስጡት፣ የኤሌክትሪክ መኪና ያስመጣላችኋል ብላችኋል። በመንግስት ስም ኃላፊነት ወስዳችኋል። ሉሲ ኢንሹራንስ የሚገርመው ደግሞ ሉሲ ኢንሹራንስ ነው። ሉሲ ኢንሹራንስ ጤግሮስ ትሬዲንግ ያታለላቸው እንግዲህ እኔ እንኳን ባልሰጣችሁ ሉሲ ኢንሹራንስ ገብቼላችኋለሁ ብሏቸው። እንደዚህ አይነት ኢንሹራንስ የባንዲት የሌባ የሽፍታ ኢንሹራንስ ከሰረኩህ ሉሲ ይሰጣል ብሎ እንደዚህ አይነት ኢንሹራንስ የለም በዓለም ላይ ታውቆ አይታወቅም፣ ታይቶ አይታወቅምና ጀስት አሁንም ደጋግሜ እንደምለው የኦሮሚያ ፖሊስ ኮሚሽን ስራህን ጀምር፣ ሬዲ ሁን። ጤግሮስ ትሬዲንግ ከዚህ ዓመት አያልፍም፣ ፈራሽ ነው። ሰሞኑን አርቲስቶቻችን የምንነካቸው ጋይሶች በጣም አላስፈላጊና የማይሆን ቦታ እየተገኙ ይመስለኛል። እነሱ የብር ችግር አለባቸው ብዬ አላስብም።
ከብዙ አይነት አማራጮች ገንዘብን መስራት ይችላሉ፣ የህብረተሰቡን ብር ከማስበላት ይልቅ ማለት ነውና ሰሞኑን እየተሳተፉበት ያለው ቦታ እኔ ምንም አልተመቸኝም። ሙሉዓለም ጌታቸውም በዚህ ጉዳይ ላይ ተሳትፏል እና ያው ነገሩ አላማረው መሰለኝ ራሱን አግልሏል። ግን ብዙ ሰዎች ብራቸውን ከተበሉ በኋላ ማግለሉ እኔ ይዝች ጋር ምንም ይፈጥርለታል ብዬ አላሰብም። ያው ፖሊስ ምርመራ ከጀመረ የሚቀርለት አይመስለኝም። ምክንያቱም በጣም ብዙ ነገሮችን ከተፈጠሩ በኋላ ስለሆነ ራሱን ያገለለው ማለት ነው። እና ይህ ነገር እስቲ ከህግ አንጻር ምን ሊያስከትል ይችላል የሚለውን አብረን እንመልከት። አንድ ማስታወቂያ የሰራ ከአሳሳች ማስታወቂያ ኃላፊነት ለመዳን ውል ማቋረጥ ብቻውን በቂ አይደለም። ከአሰራጩ ጋር በማቋረጥ ብቻ ከኃላፊነት ነፃ ሊሆን ይችላል። እንዲቆያችሁ ጠበቃ ሰብለስፋ ነኝ። የመረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ እዚህ ስክሪኑ ላይ በምታዩት መልኩ አንድ አርቲስት በተለይ ጤግሮስ የሚባል ድርጅት ጋር የነበረኝን የብራንድ አምባሳደርነት ግንኙነት አቁሜያለሁ ብሎ ይፋ ማድረጉን ተከትሎ ይሄ ነገር እንዴት ነው ከህጉ አንጻር የሚታየው? አሁን ብራንድ አምባሳደር ሆኖ በነበረበት ጊዜ ይህንን አርቲስት ተማምኖ ንብረት ለመግዛት የተዋዋለ ሰው ቢኖር ጉዳት ቢደርስበት ውሉን ስላቋረጠ ከኃላፊነት ነፃ ይወጣሉ ይብላችሁኛል። ከዚህ ጋር በተገናኘ ማወቅ ያለባችሁ ብራንድ አምባሳደር የሚሆኑ አርቲስቶች ወይም ደግሞ የማስታወቂያ ውል ከድርጅት ወይም ከማስታወቂያ አስነጋሪ ወይም ፕሮሞተሩ ጋር የተዋዋለ ሰው በሰራው ማስታወቂያ አማካኝነት ህዝብን አሳስቻለሁ ብሎ ካመነ ማድረግ ያለበት ምንድነው ስለሚለው የማስታወቂያ አዋጅ ቁጥር 9 በ2012 የወጣው በግልጽ ያስቀመጠው አለ። በዚህ መልኩ ከማስታወቂያ አስነጋሪው ድርጅት ጋር የብራንድ አምባሳደርነት ውልን በማቋረጥ ብቻ በማስታወቂያ ከሚመጣ በተለይ አሳሳች ከነበረ ማስታወቂያው በዛ ምክንያት ከሚመጣ ኃላፊነት ነፃ መሆን አይቻልም። ስለሆነ ይሄ አርቲስትም ሆነ ሌሎች ማድረግ ያለባችሁ ያስተዋወቃችሁለት ድርጅት እያታለለ ነው፣ አገልግሎቱን እየሰጠ አይደለም፣ በእኛ መልካም ስም ተጠቅሞ ህዝብ እያታለለ ነው ብላችሁ ካመናችሁ የአጸፋ ማስታወቂያ ነው ለመልቀቅም ያለባችሁ። የአጸፋ ማስታወቂያው ደግሞ አስቀድሞ ምርትና አገልግሎቱን ለማስተዋወቅ አስፈላጊ ሆኖ በለቀቃችሁበት አካሄድ በለቀቃችሁበት የስርጭት ሰዓት መጠን እና ቦታ መልቀቅ አለባችሁ። እዚህ ጋር ውሉ ስለተቋረጠ ሳይሆን ለምሳሌ በፋና ቴሌቪዥን የተለቀቀ ከሆነ ማስታወቂያው የአጸፋ ማስታወቂያው በፋና ቴሌቪዥን መለቀቅ አለበት። በዩቲዩብ ግዴታ ሌላ ማስታወቂያ መስራት አለባቸው ማለት ነው ማለት አለበት። ያ ደግሞ ምንድነው አስቀድሞ በዛ በእናንተ ብራንድ አምባሳደርነት ማስታወቂያ መስራት ምክንያት የተሳሳተው ሰው ሁሉ ያ የአጸፋ ማስታወቂያ እንዲደርሰው አስፈላጊ ስለሆነ ነው። ይህንን ወጪ ማን ነው የሚሸፍነው ስለሚለው ህጉ እነኚህ አርቲስቶች ማስታወቂያውን ያስነገሩ ድርጅቶችና አሰራጮች በአንድነት እና በነጠላ መጋራት እንዳለባቸው አመልክቷል። መሰል ጠቃሚ መረጃዎችን ታገኙ እና አካውንቴን ይከታተሉ። አመሰግናለሁ። እንግዲህ ብዙ ሰዎች እያሉ ያሉት ወይ ደግሞ ከህግ አንጻር ማድረግ ያለበት ነገር ይህን ነገር ያው ለህብረተሰቡ አስቦ ከዚህ በኋላ እንኳን ያለውን ውል ካቋረጠ በዚህ መልኩ ብቻ ያው ሊሆን አይገባም። ምክንያቱም ተጠያቂ ያደርገዋልና ተጠያቂ ላያደርገው የሚችለው ወይ ደግሞ ማድረግ ያለበት ነገር ከህግ አንጻር ብሎ ያው የህግ አማካሪነት አሁን ላይ የተመለከታችሁት ግለሰብ ማለት ነውና የአጸፋ ቪዲዮ መስራት አለበት ነው እያለች ያለችው። የአጸፋ ቪዲዮ ማለት ያው ስለዚህ ጉዳይ ማስታወቂያ የሰራበትን ነገር ልክ አይደለም ብሎ መስራት ይመስለኛል። እነሱን ድጋሚ እየተቃወመ መስራት ወይ ደግሞ ያኛውን ነገር እያጣጣለ መስራት ይመስለኛል። እንደዛ እኔ የተረዳሁት ያጸፋ የሚለው እንደዛ ይመስለኛል። እስኪ እናንተ ምን አይነት ሀሳብ አስተያየታችሁ በዚህ ቪዲዮ ላይ ሀሳባችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ያዝ ብለው ይላል ያዝ ብለው እዚህ ጋር ያሉትን ሰዎች መቼም ማያውቃቸው ሰው የለም። እናውቃቸዋለን በደንብ እንደማደንቃቸው ከአድናቂዎቻቸውና ከፎሎወሮቻቸው አንዱ እንደሆንኩ ብዙዎቻችን አይደለም የሰውን ላብ የተወሰደ ልናስመልስ ቀርቶ የራሳችን ተወስዶብን ያላስመለስን ብዙ ሰዎች አለ። ወይ በሽም ወይ በሆነ ነገር አይተን እንዳላየን ነው የምንዞር ሁላችንም በትክክል። እዚህ ጋር ያሉት ግን የንስር አይነት አቃላችሁ ያለ ምንም ክፍያ እኔ ከማድነቅ ውጭ ምንም ላደርግ አልችልም። እግዚአብሔርን እውነት መደነቅ አለባቸው። ኤጀንት ብዙ ብር በልቶኛል ከ3 ዓመት በፊት ምናምን በቃ ብዙ ነገር አሉ። ግን በሸም በቃ ተውኩት። እነዚህ ሰዎች ግን ያለ ምንም ክፍያ የሰው በደል በደላችን ነው እያሉ ኧረ በማምላክስ እኔ ቃል የለኝም ለእናንተ። እግዚአብሔር ሰላማችሁን ያብዛው።
ሌላ ምንም ልላችሁ አልችልም። አደንቃችኋለሁ። የእናንተን እንትን ይስጠን ነው የምልህ። ሌላ ምንም አልልም። ይመቻችሁ። እንግዲህ አሁን በምስሉ የተመለከታቸው ግለሰቦች ቲክቶክ ላይ ሰሞኑን በጣም ብዙ ነገሮችን ለህብረተሰቡ እያደረጉ ነው ብዬ ነው የማስበው። ምክንያቱም ሰው መናገር የፈራውን ነገር እነሱ ሶሻል ሚዲያ ላይ እያመጡ ለህብረተሰቡን እያስጠነቀቁ መበራቸውን እንዳይበሉ። ያው ሰሞኑን የተፈጠረውን ፊንቴክ ኢንቨስትመንት የነ መንሱር ጀማል የነ ሰራዊት ፍቅሬን ጉድ ከመጀመሪያው ጀምሮ እየተከታተሉ ያጋለጡት ግለሰቦች እነዚህ ግለሰቦች ናቸውና ሊመሰገኑና ሊበረታቱ ይገባል። እንደዚህ አይነቶቹን ማበረታታት ካልቻልን ያው እነሱ ከጠፉ ቲክቶክ ላይ ወይ ደግሞ ሶሻል ሚዲያ ላይ መጥፎ ነገሮች ሊከሰቱ ይችላሉና እንደዚህ አይነት ግለሰቦችን ማበረታታት አለብን ብዬ አስባለሁ። በዚህ ሰዓት ከኤርትራ ምድር ጉድ ተሰማ። ተጫዋቾች የገቡበት ጠፋ። ታሪክ ቢሰሩም ወደ ሀገራቸው ለመመለስ ግን ፈቃደኛ እንዳልሆኑ እሺ፣ የት ነው የጠፉት? ብሔራዊ ቡድን የቅድመ ማጣሪያ ጨዋታውን አሸንፎ ወደ አፍሪካ ዋንጫ ማጣሪያ ምድብ ድልድል መቀላቀሉ ከሰሞኑ የሚታወስ ነው። ነገር ግን ይህ ታላቅ ደስታ ብዙም ሳይቆይ ሌላ አስደንጋጭ ዜና ተሰምቷል። በሀገር ውስጥ ይጫወቱ ከነበሩ 10 እግር ኳስ ተጫዋቾች መካከል 7ቱ እግር ኳስ ተጫዋቾች እስዋቲኒ ላይ ስብስብ መጥፋታቸው ሲሰማ 3ቱ ብቻ ወደ ሀገራቸው መመለሳቸው ተዘግቧል። ታዲያ በዚህ ጉዳይ እጅግ በርካቶችም እየተነጋገሩበት ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። እንግዲህ ጉድ ነው ዘንድሮ የምንሰማው። በጣም ብዙ አስደንጋጭና በጣም አዝናኝ የሆኑ መረጃዎችን እየሰማን እንገኛለን። ከዚህ ቀደም የኢትዮጵያ ብሔራዊ ቡድን ወደ አሜሪካ ሄዶ ዲሲ ዩናይትድ ከሚባል አሜሪካ ውስጥ የሚገኝ ፉትቦል ክለብ ጋር ያው ጌም አድርጎ ነበረ፣ የወዳጅነት ጨዋታ አድርጎ ነበር እና ያንን ሊያደርግ በሄደበት ብዙ ተጫዋቾች ጠፍተው እንደነበር እናውቃለን። ግን ምንም ቢሆን አሜሪካ ላይ ነው የጠፉት። እነሱ ይሻላል፣ የኞቹ ይሻላል መሆን ባይኖርበትም ግን ይሻላል። ግን የነዚህ ደግሞ ኢስዋቶላ ነው ምናምን የተባለ አፍሪካ ውስጥ የሚገኝ ሀገር ውስጥ ነው የጠፉትና ምን ያክል አስከፊ ነገር ውስጥ ቢገቡ ነው የኤርትራ እግር ኳስ ተጫዋቾች እንደዚህ ለመጥፋት የወሰኑት? እኔ በጣም ግራ ገብቶኛል። እስኪ የምታውቁ ካላችሁ የተባለችው ሀገር የዚህን ያክል ምርጥ ሀገር ሆና ነው ሊጠፉ የቻሉት? እስኪ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ የምታውቁት ካላችሁ። ነዳጅ 1 ሊትር ለምን 1 ሚሊዮን ብር አይገባም? እኔ ምን አገባኝ? መኪና የለኝ፣ ምስት የለኝ፣ ምን እንደማያገባ ምን አስጨነቀ? አንተ መጋዘን ነው ወዳይ ጉደልብ እንጂ ሌላ ምንም ያስጨነቀ ነገር አለ? አንተ ያስጨነቀው ተነሰ የማይናገር የማይጋገር ኮዋ መቀጥቀጥ መሰረታዊ ሁሉ ዘርጋቸው ፖሊስ መደብደብ ብሎኬት በተሳ ማፈራረስ ነው አይምሮክ የሚያስብ። ከዛ ውጭ ምን ታስባለህ? ነዳጅ በመወደዱ አሉ ብዙ ቤተሰቦቻቸው የሚያስተዳድሩ ልጆቻቸው የሚያሳድጉ ህይወታቸውን የሚመሩ ሹፌሮች ህይወታቸው አደጋ ላይ ነው የሚወድቀው። አንተ እንዴት ብዬ ነው ማስረዳለሁ? አይበለውና ኢትዮጵያ ውስጥ ራብ ቢመጣ አንተ አርማታ ትበላለህ። አርማታ ማለት አንተ ልስልስ ያለ አንተ አሸዋና ጠጠር በልተህ በ6 ሊትር በረኪና እንደዚህ የምታወራድ ሰው እኮ አንተ ኩስን ፋንደኛ የሚሰጡ ስልቅጥ አድርገህ በልተህ ይሄን ክፉ ችግር ታልፈዋል። እኛን እንጂ የምንጎዳው እኛ ነን የምንቸገረው። ልክ ነው ሲባል ያሳሰው አርማውን ሲጨምራል ይባላል። አንተ ግን ምንም ከምን ያጎሰበስ አይምሮ ቁጥራሽ ዘቀጠ እንዴ። ገንፎ በእንጀራ ትበላለህ፣ ፓስታ በቆጮ ጠቅልለህ እንደዚህ ትውጣለህ። 64 እንቁላል በልተህ 16 ሊትር ፓስታ በቆጮ በቃ ደነዛ አይምሮ። እኔ አንተ ጨጓራ ከምን እንደተሰራ ብቻ ነው ግራ የሚገባኝ። እንደዚህ ተረጣጭ ኢንፊኒቲ ወዘተረፈ የሆነ ሆርኒ አለ አንተ እንዴ። ለማሰብ ሞክር እንጂ ሴዶ። ኧረ በክርስቶስ እንግዲህ ይሄ አስተሳሰብ ሴዶ ጋር ብቻ ያለ አይመስለኝም። ምክንያቱም ይሄ ነዳጅ ጨመረ ሲባል ከኔ ጋር አይገናኝም ብሎ የሚያስብ ሰው ይኖራል። ምክንያቱም መኪና ስለሌለኝ አያገባኝም ብሎ ሊያስብ ይችላል። ግን ሰሞኑን ያየናቸው ነገሮች እነኚህ ነገሮችን አያመላክቱም ብዬ አስባለሁ። ምክንያቱም እኛ ምን አይነት ችግር ውስጥ እንዳለን በአሁኑ ሰዓት ኢትዮጵያ ውስጥ የሚገኝ ዜጋ ማሰብ የሚችል ዜጋ የነዳጅ መጥፋት ምን አይነት ችግር ውስጥ ሊከተን እንደሚችል ማስተዋል ይችላል ብዬ አስባለሁ። ሀብታምን በሌብነት ካመጣኸው፣ ገንዘቡን በሌብነት አጭበርበረ ካመጣኸው፣ በሙስና ካመጣኸው እርግጠኛ ሁኜ ነው የምነግርህ አሁን ያለው መንግስት አራዳ መንግስት ስለሆነ ጉድጓድ ውስጥ ብትገባ አንድ ቀን ያወጣሃል። እንግዲህ አልቀረለትም። መንሱር ጀማል የተናገረው ነገር ትንቢቱ ተፈጽሟል። የመንሱር ጀማል ማለት ነው። ያው ይህ መንግስት ሀብታምን ብትሆን ሙሰኛም በሙስና ያመጣው ገንዘብም ቢሆን ጉድጓድ ውስጥ ብትደብቅ ራሱ ከተደበቅበት ጉድጓድ ያወጣሃል ብሏል። እንግዲህ ራሱ ላይ ተፈጽሟል ትንቢቱ እና ይህ ነገር ብዙዎችን እያነጋገረ ይገኛል። በአሁኑ ሰዓት ላይ ያው ሶሻል ሚዲያ ላይ እየተዘዋወረ ማለት ነውና
የመንሱር ጀማል ሳክስ እስር ቤትም ይሰራል አይሰራም የሚለውን አብረን የምንመለከት ይሆናል። ለማንኛውም ፋሚሊዎቼ ለዛሬ የነበረን ቪዲዮ እነኝን ይመስል ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። እንዲሁም ሁላችሁም ይህንን ቪዲዮ ላይክ አድርጉት። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።